የፌዴራል ፖሊስ አዲስ አበባ ውስጥ ወታደር ከሚታንጋጋ ከአንድ ሴንተር መቆጣጠር ትችላለህ። አሁን ቴክኖሎጂ ያግዝሃል። ለምንድን ነው እንዲህ የምታደርጉት ብሎ ኢንሳ ፕሮፖዛል ሲያቀርብ ወይ ገንዘብ የለም ወይ እውቀት የለም። ሪስፖንሱ ስለው ነበር። የኢንሳ ቶፕ ማኔጅመንት 20 ሚሊዮን ብር ወስኗል። ፕሮጀክቱን በሆነ ሌቭል ሰርቶ ለፖሊስ ለማስረከብ። ፖሊስ እኮ ቢሸጠን 20 ሚሊዮን ብር ትርፍ ላናገኝ እንችላለን። ጠቅላላ ፕሮጀክቱን ብንወስድ ስራው ይሰራ እንደሆነ እንጂ 20 ሚሊዮን ብር ትርፍ ላይገኝ ይችላል። ዋና ዓላማው የገንዘቡ ትርፍ ሳይሆን በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት። አሁን በእኛ ኬት ስትሬስ እናደርግ እንግዲህ ከሰርቪስ ጋር ብቻ የሚያያዝ ጉዳይ አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንን ጠቃሚ አስተሳሰብ መሆኑ ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ይሄን ስናደርግ ነው ራዕይ ነው ሪያላይዝ የሚሆን። የኢትዮጵያ ፌዴራል ፖሊስ ከቦሌ እስከ ዋናው መስሪያ ቤት የሲሲቲቪ ካሜራ እንዲያስገባ የዛሬ 20 ዓመት ገደማ ጥያቄ ቀርቦ ፌዴራል ፖሊስ ክፍያ መክፈል አልችልም ብሎ በነፃ ሰርቪሱ ከቦሌ እስከ ፌዴራል ፖሊስ ለመዘርጋት ለወራት የነበረውን ፍትጊያ ልነግራችሁ አልችልም። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው። ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት እያየው